ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ጊዜ ሬዲዮ ቤተሰቦቻችን እነሆ የሐምሌ 15 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። ኤሌክትሮኒክስ ላይ ረጅም ሰዓት የሚያሳልፉ የልዩ ፍላጎት ልጆች የንግግርና የመግባባት ክህሎታቸውን ሊጎዳ እንደሚችል ተነገረ። ልዩ ፍላጎት የሚያስፈልጋቸው ታዳጊዎች በቤት ውስጥ ረጅም ጊዜን በሚያሳልፉበት የክረምት ወቅት ላይ ቴሌቪዥን ጨምሮ ከሌሎች የኤሌክትሮኒክስ ነገሮች መራቅ ይኖርባቸዋል። ልዩ ፍላጎት ያላቸው ልጆች የአእምሮ እድገታቸው እንቅስቃሴ ያሏቸው ጨዋታዎችን እንዲጫወቱ በአእምሮ የሚሰሩና የሚገጣጠሙ መጫወቻዎች ላይ ትኩረት እንዲያደርጉ ማገዝም ያስፈልጋል ሲሉ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ዋና ስራ አስኪያጅ ወይዘሮ ሸዋጌጥ ክብረት ተናግረዋል። ልዩ ፍላጎት ያላቸው ታዳጊዎች ትምህርት ቤት ስለሄዱ ብቻ ውጤታማ መሆን ስለማይችሉ ብቻውን ከመዋል ይልቅ ልጆች ያሉባቸው እንዲሁም ሊደሰቱባቸው የሚችሉባቸው ቦታዎች ላይ እንዲሆኑ ማድረግ የመግባባት ክህሎቶቻቸው ለማዳበርም ያግዛል። ከቴሌቪዥንና ከሞባይል ጋር ረጅም ሰዓትን የሚያጠፉ የልዩ ፍላጎት ልጆች ከንግግርና ከመግባባት ችሎታ ወደ ኋላ እንዲቀሩ ያደርጋቸዋል የተባለው። ይህ አይነቱ ችግር ያለባቸው ልጆች ንዴታቸውን የሚገልጹት ራሳቸውን በመጉዳት ሊሆን ስለሚችል ከልጅነት ጀምሮ በሚኖራቸው አስተዳደግ ላይ ከፍተኛ ትኩረት ማድረግና ሊያናድዳቸው የሚችሉ ነገሮችን መቅረፍ ያስፈልጋል። ዋና ስራ አስኪያጇ አክለውም ወላጆች ይህንን ህመም የማመን ችግር እንደገጠማቸውም ገልጸው ስልጠና በመውሰድ ለዚህ ጉዳይ መፍትሄ ማግኘት እንደሚችሉ ጨምረው ገልጸዋል። በጋምቤላ ክልል የዞኒ በሽታን ጨምሮ ወባና ሌሎች በሽታዎች የማህበረሰቡ የጤና ችግር መሆናቸው ተጠቆመ። በጋምቤላ ክልል የማህበረሰብ ጤና ችግር ሆነው በተለያዩ በሽታዎች ዙሪያ የልየታ ምርመራና ሕክምና አገልግሎት በዘመቻ መልኩ እንደሚሰጥ የክልሉ ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ፕሮግራም ዘርፍ ምክትል ቢሮ ኃላፊ ዶክተር ኦጁሉ አባዶ እንደገለጹት በሀገር አቀፍ ደረጃ ከሐምሌ 13 ቀን 2018 ዓ.ም ጀምሮ ለተከታታይ 10 ቀናት በዘመቻ የሚካሄደው የበሽታ ልየታ ምርመራና ሕክምና አገልግሎት በጋምቤላ ክልል መካሄድ መጀመሩን ተናግረዋል። ይህ ዘመቻ በክልሉ በተለያዩ 8 ወረዳዎች በሁሉም የስደተኛ መጠለያ ጣቢያዎች ይካሄዳል። የክልሉ ጤና ቢሮ የህዝብ ግንኙነት ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ወንድማገኘው በላይነህ እንደገለጹት ከሆነ ዘመቻው ስኬታማ እንዲሆን አስፈላጊውን ቅድመ ዝግጅት ተደርጓል። በክልል ደረጃ በጤናው ዘርፍ አጋር ድርጅቶችን በማሳተፍ የቴክኒካል ግብረ ኃይል ተቋቁሞ ወደ ስራ እየተገባ መሆኑን አክለው ገልጸዋል። የኦንኮና የዞኒ በሽታ መከላከያ መድኃኒት እደላ፣ የማህፀን በር ጫፍ ካንሰር በሽታ ቅድመ ምርመራ፣ የአይን፣ የወባ፣ የቲቪ በሽታዎች ልየታና ሕክምና አገልግሎት በዘመቻ ወቅት የሚሰጥ መሆኑን ቢሮ አስታውቋል። ማህበረሰቡ የአገልግሎቱ ተጠቃሚ እንዲሆን ጥሪም የቀረበ ሲሆን ጤናማና አምራች እንዲሆን ከነዚህ በሽታዎች እንዲጠበቅ በትኩረት መስራት እንደሚገባ ተመላክቷል። በየደረጃው የሚገኙ አመራሮችና ባለሙያዎች ለዘመቻው ስኬታማነት በባለቤትነት ርብርብ እንዲያደርጉም ተጠይቀዋል። አሁን ደግሞ ወደ ውጭ ምንጭ መረጃ እናልፋለን። አዲሱ ጠቅላይ ሚኒስትር አንዲ በርኒንግሃም መንግስት ቫትን እንደሚያስወግድ ካዋጁ በኋላ የኤሌክትሪክ ክፍያ ከጥቅምት ወር ጀምሮ በአማካኝ በዓመት በ45 ፓውንድ ይቀንሳል ሲሉ ተደመጡ። አዲሱ ጠቅላይ ሚኒስትር ማክሰኞ ዕለት በብሪታንያ ውስጥ ለሚገኙ ነዋሪዎች የኑሮ ውድነትን ለመቀነስ ፈጣን የግብር ቅነሳ እያደረጉ መሆኑን ተናግረዋል። ይህ እርምጃ የመጣው በርንሃም ጠቅላይ ሚኒስትር ከሆኑ ከአንድ ቀን በኋላ ሲሆን መራጮች በተከታታይ የፖሊስ ጣልቃ ገብነቶች የኑሮ ውድነትን የመተንፈስ ቦታ እንደሚሰጣቸው ቃል ገብተዋል። በርንሃም ባወጡት መግለጫ እንዲህም ብለዋል። ሰዎች የመተንፈሻ ቦታ እንዲኖራቸው ፈልጋለሁ ብዬ ተናግሬ ነበር። እናም እንደ ጠቅላይ ሚኒስትር በሁለተኛው ቀኔ የማውቀው ይህንኑ ነው። በኤሌክትሪክ ክፍያ ላይ ግብር ለመቀነስ፣ በሰዎች ኪስ ውስጥ ተጨማሪ ገንዘብ ለማስገባትና ተስፋን ለመመለስ ፈጣን እርምጃ እየወሰድ ነው ሲሉ ተደምጠዋል። ባለስልጣናቱ የዲጂታል መታወቂያ መርሃ ግብሩን ለመሰረዝ በበርንሃም ውሳኔ ገንዘብ ድጋፍ ይደረግለታል ብለዋል። ይሁን እንጂ እርምጃው ከተገለጸ ከአንድ ሰዓት ባነሰ ጊዜ ውስጥ በበርንሃም ማሻሻያ ከጠቅላይ ሚኒስትሩ ዋና ጽሕፈት ቤት የተባበሩት ዳረን ጆንስ በገንዘብ ድጋፉ ላይ ጥርጣሬ አስነስተዋል። የዲጂታል መታወቂያ ፕሮጀክቱ በጀት እንደሌለው የገለጹ ሲሆን የተጨማሪ እሴት ታክስ ቫት ቅነሳው ወጪ እንዴት እንደሚሸፈንም ግን ያላቸውን ጥያቄ ያቀርበዋል። ዳረን ጆንስ በኤክስ ላይ ባሰፈረው ጽሑፍ በኤሌክትሪክ ክፍያ ላይ የተጨማሪ እሴት ታክስ ቅነሳ መደረጉ መልካም ዜና ነው። ይህ ቤተሰቦች የተወሰነ ገንዘብ እንዲቆጥቡ የሚያስችል ቀላል መንገድ ከመሆኑም በላይ የዋጋ ግሽበትን በተወሰነ ደረጃ ዝቅ አድርጎ ለማቆየት በተዘዋዋሪ መንገድ ያግዛል ብለዋል።
ነገር ግን መንግስት ለአዲስ ፖሊሲዎቹ የሚያስፈልጉ ወጪ በጀት እንዴት እንደሚሸፍን መግለጽ ይኖርበታል ሲሉም አክለዋል። ጃፓን በክርክር በሚገኝ ልዩ የኢኮኖሚ ዞን ላይ የቻይናና የሩሲያ ያካሄዱትን ወታደራዊ ልምምድ ተገቢ አይደለም ስትል ተቃውሞ አሰማች። የቻይናና የሩሲያ የባህር ኃይል መርከቦች ጃፓን ብቸኛ የኢኮኖሚ ቀጠና እንደሆነ በምትገልጸው ውሃማ ስፍራ ላይ የጋራ ወታደራዊ ልምምድ ካደረጉ በኋላ ቶኪዮ በቻይና ላይ የዲፕሎማሲ ተቃውሞ አቅርባለች። በአካባቢው እንዲህ አይነቱ ልምምድ ይፋ ሲደረግ የመጀመሪያ ጊዜ ነው። የጃፓን መከላከያ ሚኒስትር ሲንጂሮ ኮዙሚ እንዳሉት የቻይናና የሩሲያ የባህር ኃይል እሁድ ዕለት ከኢኮኖትሮሺማ ደቡብ ምዕራብ 180 ኪሎ ሜትር ርቀት ላይ ልምምዱን አካሂዷል። ይህ ቦታ ጃፓን በደቡባዊ ደሴቱ የራሷ እንደሆነች ትቆጥራለች ሲል የኪዶ ኒውስ ዘገባ ያሳያል። የጃፓን ከፍተኛ መንግስት ቃል አቀባይ ሚኖሩ ኪሃራ ይህንኑን አረጋግጠዋል። በቶኪዮ ለጋዜጠኞች በሰጡት መግለጫ የጃፓን መንግስት በአቅራቢያው ያሉ መርከቦች አደጋ ላይ ሊጥሉ የሚችሉ ልምምዶችን በተመለከተ በቻይና ላይ ተቃውሞ ማቅረቡ ተነግሯል። የጃፓን የመከላከያ ሚኒስቴር እንዳስታወቀው በቻይና የሚመራ ሚሳኤል አጥፊ አውሮፕላን የሬዲዮ ማስጠንቀቂያዎችን ከሰጠ በኋላ የማሽን ሽጉጥ የታከለበት የቀጥታ ወታደራዊ ልምምድ አካሂዷል። የሩሲያ ባህር ኃይል መርከቦች ደግሞ በጋራ ልምምዱ ላይ ተሳትፈዋል። ቶኪዮ በዲፕሎማሲያዊ ቻናሎች ተቃውሞ በማሰማት ልምምዱ በባህርና በአቪዬሽን ደህንነት ላይ አደጋ እንደሚያስከትል ተናግራለች። በመጨረሻም 4 ልጆቻቸው በእስራኤል የተገደሉባቸው ሀሊል አልሃያ የሐማስ ጠቅላይ መሪ ሆኑ። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎች የተገደሉበት የፍልስጤማዊ ታጣቂ ቡድን ሐማስ ባወጣው መግለጫ ሀሊል አልሃን አዲሱ መሪው አድርጎ መምረጡን አስታውቋል። አዲሱ መሪ የእስራኤል በጋዛ ላይ የመጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን የሃያ ሲንዋርን የሚተኩ ናቸውም ተብሏል። ከስደት በኋላ በጋዛ የነበረውን ንቅናቄ እየመሩ ያሉት ሀሊል አልሃያ ከ3 ዓመታት ገደማ በፊት ከእስራኤል ጋር ከተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድኑ አባላት የሚወክሉ ተደርገው ይታያሉ። ሃያ የአንዋር ሲንዋር የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉት የቡድኑ ፖለቲካ መሪ እስማኤል ሃኒያ ጋር የሚያያይዘውን ፖለቲካዊ መስመር የሚያስቀጥሉ ተደርገውም ይታሰባሉ። ሃያ የሐማስ ዋነኛ ተደራዳሪ በመሆን የቡድኑ ልዑክ ያደረገውን ቀጥተኛ ያልሆነም የተኩስ አቁም ድርድር መርተዋል። በግብፅና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም የዓለም አቀፍ እውቅና አትርፈዋል። ከቅርብ ጊዜ ወዲህ ደግሞ የሐማስን ዲፕሎማሲያዊና የፖለቲካዊ እቅዶችን በመምራት የበለጠ ኃላፊነትም ይዘዋል። የ65 ዓመቱ ሃያ በዚህ ዓመት መስከረም ላይ በኳታር ከተማ ዶሃ ውስጥ የሐማስ መሪዎች ስብሰባ ላይ እያሉ ከተፈጸሙ የእስራኤል የአየር ጥቃት ተርፈዋል። በጥቃቱ ወንድ ልጃቸው 5 ዝቅተኛ ደረጃ ያላቸው የቡድኑ አባላትና የኳታር የጸጥታ ኃይል አባል መገደላቸው ይታወሳል። ኳታር ውስጥ ከነበሩ የሐማስ መሪዎች ኢላማ የተደረጉት የጋዛ ጦርነት የቀሰቀሰውን የቡድኑ ጥቃት በመምራታቸው እንደሆነ የእስራኤል ጠቅላይ ሚኒስትር በወቅቱ አሳውቀውም ነበር። ክቡራትና ክቡራን ውድ ተከታታዮቻችን እነሆ በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።